ምንድነው ይሄ? እስከ ትምህርት ቤት ነው የመጣው። ከዛ እዚህ ጋር እየተላፋን ጠረጴዛ መጥቶት ነው የወደቀው። በቃ ከዛ ጸጥ አለ ሞቷል። ምን እንዳትነኪው ዝም ብለህ ሞቷል ብለህ ምንድነው እኮ እንዳትነኪው? እሺ ሞቷል ያልከኝ እኮ ነው። አሻራለሁ አሻራ ይነካ አሻራ አንቺ ኤፍኤም ጋር ትደውላለህ እንጂ ፖሊስ ጋር ሄደህ ትሰጣለህ። ለምንድን ነው የምታሰረው? እኔ ትታሰራለህ። ተደገላው ነው የተገደልኩት። አውቄ እኮ አይደለም የገደልኩት። ወድቆ እኮ ነው እና ወድቆ ነው ብለህ ዝም ብለህ ልትቀብር ነው ራስህን። አታስብም እንዴ? ጭንቅላትህን አይሰራም እንዴ? እሺ እኔ በማላውቀው ሳውቄ ሳባረኩት ነገር ልታሰርሽ ይጸልይ እና ጻል የሰው ልጅ እኮ ነው የገደልከው። አብሪቆ እሺ ምን ለማክረድ ይቀራያው? ምን ላርግ? ልቀቀኝ ልሪ አይሆን ልቀቀኝ ታሰራለሁ። አንዳንዴ ሰላም ውድ ቤተሰብ እንዴት አላችሁልን? እኛ አለንላችሁ። ፈጣሪ የተመሰገነ ይሁን። ዛሬ በጣም ተንኮል የተሞላበት ቪዲዮ ይዤላችሁ የመጣ ያለሁት ያው ሰሞኑን እየደረሰብኝ ያለን በደል አይታችኋል። በጣም ተበድያለሁ። እንደውም እኔ የዋሁኝላታለሁ ለዚች ልጅ በጣም የዋሁኛለሁ። እንደምታዩት ባለፈው ፍቅረኛ የሞተ ምናምን ብላ እያለች እኔ አስደንግጣኛለች። ዝም አልኳት። ይሁን ብዬ ነው ባለፈን ፕራንክ አደርጋለሁ ብዬ ራሴው ፕራንክ ተደረኩ። ይሁን ችግር የለውም። ያው ዛሬ ያለሁት እኔ ኤፋ ቤት ነው። የፊልም ስለሌለ ብቻውን ስለሆነ እዛ ነው ያለሁት። ጽጌም ትመጣለች። እዚህ ከጠሯት ትመጣለች። እኔ ቤቱኝ መጥራት ምናምን አይመጣው ደስ ላይላት ትችላለን ብዬ ያው የወንደላጤ ቤት ስለማይኬድ የወንደላጤ ቤት እንዳትመጣ ብዬ ኤፋ ቤት ነው የጠሯት። ያው እንደምታውቁት እዩ የለችም። ትንሽ ተደብሯል እሱም እና ከቤቱ ወጥቷል። ከዛ ብቻዬን ቁጭ ብዬ ሳስብ ኮምፓም ከትምህርት ቤት አሁን ነው የመጣውና ቤት ውስጥ ልብስ እየቀየረ ነው። ከዛ ሳስብ እንዴ ለምንድን ነው እቺ ልጅ ማላስደነግጣት ብዬ አሰብኩኝ። ይኸውላችሁ የተረገመ ሀሳብ እንደሆነ የምታውቁት በዚህ ነው። ብቻችሁን ስትሆኑ የሚመጣላችሁ ሀሳብ ሰይጣንም አለበት ይባላል። እና እዚህ ቤት የጠራሁበት ምክንያት እሱ ነው። አንደኛ ለቪዲዮ ላሰብኩት ሀሳብም ላሰብኩት ተንኮልም የሚሆነኝ እዚህ ቤት ውስጥ መሆኑ ነው። ዝም ብላ አትመጣልኝም። የራሴ ቤት በጠራት ሰው እንደምታዩት ይሄ ፔስታል በጣም ትልቅ ነው እና ምሰራውን አንድ ላይ ታዩታላችሁ። አልነግራችሁም። እሺ አሁን በጣም ትልቅ ፔስታል ነው። በእኔ ቁመት ልክ ነው። ይሄን ፔስታል ለምን እንደምጠቀመው አሳያችኋለሁ። ቤት ውስጥ ካሜራማን አለ። ካሜራማናችን ይወጣል። እዛ ውስጥ እንደብቀዋለን ካሜራውን ማለት ነው። ሶ እዚህ ቤት ውስጥ ስትመጣ እንቀውጠዋለን። እንዳትናገሩ ደግሞ እናንተ እንዳትናገሩ። ልብስ እየቀየረ ነው እሱ። እሱን ነግሬው ጨርሰናል ኦልሬዲ። ያው እንደምታውቁት ሰሞኑን ድብርት ላይ ስለሆነ ያለ ነው። በዚህ ዘና ካላልን አይመጣውም። ኤፍሬም እንደምታዩት ነው። በቃ ተደብሯል ነው የምላቸው። አልፎ ያው ጎረቤት እየመጣች ትሬት ለማድረግ ያው ጎረቤት በሚለው ትሬት ለመደራረግ ምናምን እየሞከረ ነው። ግን የተሻለው የሚሆነው ያው ሚስቱ ብትመጣለት ነው፣ ፍቅረኛው ብትመጣለት ነው ደስተኛ የሚሆነው። እንደምታዩት ቤቱ ኦና ሆኖ ደባሪ ሙድ ላይ ነው ያለው። ቤቱ ትንሽ ያስጠላል እና ይሄን ድብርታችንን የምናወጣው በቃ በእንደዚህ ነው፣ ዘና በማለት ነው። እና እቺ ልጅ እንዴት ልበቀላት አሰብኩ መሰላችሁ? እንገራችሁ እንዴ ይነገራችሁ። ይሄ ቴክስታን ላይ ነው ሰው ለመያዝ አይሆንም። በጣም ትልቅ ነው ይሆናል አይደል? እና እዚህ ቃል እናረጋዳው ነግራችሁ። ኮምፒውተርን የፈለኩት ለዚህ ነው። ትንሹ ውስጥ ነው እንደነገርኳችሁ። አሁን ነው ከትምህርት ቤት የመጣው። ልብስ እየቀየረ ነው። በዚህ ፔስታል ስራ እንሰራለን ማለት ነው። ካሜራውን እንዳታየው ጸልዩልኝ። ካየችሁ ተበላው። ደግሞ ልጅቷ ይውላችሁ ፕራንክ ለመደረግ በጣም ከበድ እያለች መጣለች። በቃ ነገሮቹ በደንብ እያስተዋለች ነው። ካሜራ ምናምን መፈላለግ ጀምራለች። አልታለል ብላለች። ከዛ በቀላሉ ደግሞ ይቺ ልጅ ብድር መመለሻ ማድረግ ከባድ ነው። ከበድ ባለ ጠጠር ባለ ቪዲዮ ነው እሷን ፕራንክ ልታደርጓት የምትችሉት። አይታችኋል አይደል? ኪት እንደሚመጣላት ሀሳቡን ያላቅ በስመ አብ
ፍቅረኛ የሞተ ብላ አስቡት እንዴት እንዳደረገችኝ ባለፈ። ከዛ በፊትም ዱቄት በዱቄት አድርጋኛለች ታስታውሳላችሁ። ስለዚህ በቀላሉ መፋታት ጥሩ አይደለም። እናንተም ዘና እንድትሉበት ያደርጋችኋል ብዬ አስባለሁ። ይኸውላችሁ እንኳን ለሷ ለእኔ ራሱ ከበድ ይላል ይሄ ፕራንክ። ትንሽ ጠጠር ያለ ነው። ከአእምሮ በላይ ነው መሆንባት ዛሬ ነግራችኋለሁ። ደግሞ ያን ቀን ምን አልኳት? አንቺ ልጅ ታይ አሁን የኔ ምላሽ ይከብድሻል ብያታለሁ፣ አስጠንቅቂያታለሁ። ሌላ ምንም ነገር እንዳትሉኝ እናንተም። ኧረ አብሪኮ ብድርህን መልስ፣ ብድሩን የማይመልስ ወንድ ልጅ አይወለድ ያላችሁኝ ራሳችሁ ናችሁ አይደል? ዋሻው አልዋሻው እኮ አልዋሻው። ስለዚህ የእናንተን ቃል እጠብቃለሁ። ሁለተኛ ደግሞ የእኔ ደሜን አስመልሳለሁ። አስባችሁታል? እኔ እንደዛ ኮባ አጨረስክም? ምንኛ ነው የምመጣው? ና በሀሳቤ ተስማምተሻል? ምንም እንዳትናገሩ ነው። ይኸውልህ ይሄ እጀታ እያያችሁት ነው አይደል? ይበላችኋል። ይኸውልህ አሁን እዚህ ጋር የሚደነግጥ ሰው ሊኖር፣ የልብ ድካም ያለበት ሰው ሊኖር ይችላል። ይወጣላ እኮ ሊደክማቸው ይችላል። እሺ በሀሳቤ ተስማምተሻል? አሁን ኧረ እኔ እናስጨንቃታለን። ትመጣለች። ኮምፓን በመጠቀም ነው እናስጨንቃት። ባይዘዋችን ላይ ያዘጋጀሁት ነገር አለ። ቆይ ልንገራችሁ። የታረኩት ቆይ ያደረኩት ይኸውላችሁ በዚህ ምን አዘጋጅቻለሁ መሰላችሁ? ጠቆር ያለ ጀሉ ጁስ በጥብጫለሁ። ቀይ ነገር ማለት ነው፣ ደም እንዲመስልልኝ ፈለኩ። ቀይ ስርም ምናምን ተባልኩ፣ ቀይ ስርም ማስገባውበት። ግን ይሄ ትንሽ ቀላ ያለ ነገር ነው። እንግዲህ እያበት ነው ትመታናለች፣ ታውቃላችሁ። እዚህ ጋር ሳሎ ምናምን አቆሽሽን ቃየች ልትበላ ነው የምትደርሰው። ግን ያው የለችም። ይሄን ቪዲዮ ካየሽው እኛ ለተንኮል አስበን አይደለም። ቤትሽንም እናጸዳለን። አይዲያውን እሱ ነው። አንተን አይዲያውን ያመጣው አንተ ነህ። የለውበትም የምትገረፈው አንተ ነህ። እሺ ምን እናልከው? ግን ዩቲዩብ ይኸውላችሁ ደም ምናምን አይመቸውም ብዙ ጊዜና ጥሩ አይደለም። ሊያበላሽብን ይችላል። ይህን ቪዲዮ እናንተ ጋር ሳይደርስ ዩቲዩብ መንገድ ላይ ሊያስቀረው ይችላል። ስለዚህ ይሄ ነገር ይቅር መሰለኝ አይደል? ያስፈራል። ለእሷን ለማሳመን በቂ ነው። ትንሽ ነገር ያስፈራል። በቃ ይቅርበት። እሺ ደንግጣ ፊንት ብጭርብን ኋላ ትጎዳብን እናገኛለን። ጥንጫ ውስጥ የምናደርገው ፈልጊ ልውጣስ። እሺ ቼክ ወይ እዛ ውስጥ ምናምን ነገር ቼክ። እሺ ይሄ ነገር ይቅር መሰለኝ። አይ ቲንክ እና ይብራባት። ያው ቤቱን ሊበላሽ ይችላል። አንደኛ ዩቲዩብ ላይ ፈቅድ ይችላል እና እንዳልኳችሁ ነው። አገኛ እሺ እዛ ጓዳይ ነው እና እንዳልኳችሁ ይሄ ነገር ይብራብኝ ሳስበው እናንተ ጋር ሳይደርስ ቪዲዮ ከሚቀጭ ሳታዩት ከምትቀሩ ይሄ ነገር ይብራው ነው ትሉ። ደግሞ ያን ያክል ደምም ላይ መስላት ይችላል። አይመስልም ሲጀመር ያን ያክል እና በከባዱ ነው ልበቀላት ያሰብኩት። ትንሽ ቢሆን ግን አግኝቻለሁ። ቢበቃል ይመስለኛል። ጥጣር ሶፍት ነው እንዴ? ሶፍት አገኙ። ጥጣጣው ጥጥ ቤታችን ግን አያፍንም። ይሄ ነገር አፍንጫ ውስጥ ባፍት ተነፍሳል። ከዛ ይኸውልህ ፔስታሉን ቀደድ እናደርገዋለን። ነገርናቸው በእናትህ። እሺ ይሁን ከነገርናቸው አይቀር ኮምፓን እዚህ ፔስታል ውስጥ እንከተዋለን። ይኸውልህ ግን ለአፍ ምናምን እንድንቀደውና በደረት ነው። እሺ እንተኛለን። ከዛ ቀስ አድርገህ ግልጥ አድርገህ እየተነፈስክ አንተ ትተኛለህ። አይ በዚህ ፔስታል ተጠቃልለዋለሁ። ክፍት ነው፣ ውስጡ ትልቅ ነው፣ ይውጠዋል። እዚህ ውስጥ እንከተውና እኔ እንደሞተ ሰው እተኛለሁ። እዚህ ጋር በቃ ስንታገል ኮምፒውተር ቴብሉ ጋር ተጋጭቶ ሞተብኝና ጠቀለልኩት። እንጣለው ስንላፋ ስከፈትረው ወደቀብኝ። ከዛ በቃ ጸጥ ያለ መተንፈስም አልቻለም። ሞቷል መሰለኝ ምናምንና ሞቷል ቆይቷል ከወደቀ እላታለሁ። ከዛ በኋላ አውጥተን እንጣለው ወይ እዛ ጓሮ ውስጥ እንቅበረው ምናምን ነው ማለት ነው። ፈራ ጽጌ ይቅርታ እናቴ። ሊያስጨንቃላ ጨመርማን ነው እንዳት በራም አራ በስማ ጀንካል እዚህ ውስጥ እንቀደዋለን። እሺ ነን አራ ችግር የለም። ፋቢያ ባይ ውስጥ ምንሽ ተነፍሻለሽ ነገር ትልቅ ስለሆነ ችግር የለም። እኔ በትልቁ ነው መጎዳሽ ብያታለሁ። ቻዩ
ከዛ የእሷን ሪያክሽን አብረን እናያለን ምን እንደምትል። በእኔቴ ምን ደበረ ናቲ እኔን እዛ ስታሰቃየኝ አላየሃትም አለ። እዛ ማለት ነው። አይ ኖርማል ነው፣ ችግር የለም። ግን እህቴ በዚህ አትዘን እንደዚህ። እኔ ወንድምህ እያለሁ ለእሷ እንዴት ነው የምታዝነው? አያችም እሷም እህቴ ናታ። እህቴ እናቴ ማሽቃበጥ ወይ እሺ ነገር እሺ። አሁን እስቲ ደውልላት። አሁን ከቻስታት በል ትገባለህ። ቆይ አሁን አትግባሽ። እንደውልላታና ኦሬዲ ቤት እንድትመጣ ነግሬያታለሁ፣ ግን እንደውልላት። እሺ ያው ሱቅ ምታለች። ያው ሱቅ ጽጌ ስልኳ ዝግ ነው። እየመጣች ነው የሚሆነው በእርግጠኝነት። ቅድም ነግሬያታለሁኝ ነይ ኤፋም ደብሮታል፣ ቤት ምግብ የሚሰራ የለም፣ ስለዚህ ነይ ብያታለሁ። ያው ትመጣለች። መምጣቷ ስለማይቀር እኛ ካሜራ እዛ ጥግ ላይ እንደብቅ፣ ከርቀት እንደብቀውና እንዳታየው ማለት ነው። ስለዚህ ብራንክ እናደርጋታለን። ካሜራውን እንደብቀው። ካሜራ ምን አያስፈልግም። ይሄዳ ደብቆ አንተ ደዘደ እንዴ ደዘደ እስቲ እዛ ላይ ለመስቀለው ዝገት ነው የሚሆነው። እሺ እንቆቆል በለ ይሄ ነገር እንዳይገረጣል ለወደ በቂ ነው። ሙሉ በሙሉ እንታያለን። አልተቆረጥንም። አንተ ልጅ እንዳይፈነገን በቃ ይሄ ሁሉ በቃ ዛሬ ጨረሬ ነው የምትችል። በስመ አብ ለመተንፈስ አይበቃውም። ቤተሰብ ይበቃዋል። ወደ ጎን ይሄማ አይታይም እኮ በቃ ይኸውልህ፣ እንደዚህ ሆነህ ተጠቅልለህ እግርህ ብቻ ይታይሽ። ቅዝቃዜው ላያገኝ ይችላል። ለመተንፈስ ይመቻል። እርግጠኛ ነሽ? እግር ይታይ፣ ችግር የለውም። በቃ ይኸው እስማ ወይኔ ጎንባ አንድ ላይ ሞት ከእናንተ ይብር ለድምፅና አፍንጫ ንቀሎሽ ስትመጣ ትዘካዋለህ በሲክስ ኦኬ። ስትንቀሳቀስ ደግሞ ተባነናለች። እሺ ጭሪያት መጣ ነው እንዲበናት። እሺ ይሄ ድምፅ ሲቀራርቀው ዝግጁ ቤተሰብ ይታይ እንጠብቃለን። ዛሬ ሁላችሁ ትልቅ ብድር ነው የምመልሰው። እኔ ቀልድ ምናምን አይመቸኝም። እዚህ ጋር ሰው ውጥብኝ ምናምን እያልኩ አላለቅስም። እንዳትንቀሳቀስ አደራ። ቤተሰብ ዝግጁ ናችሁ? ቀን አስጨንቃታል። ምን ሆነ ነው? ምንድነው ይሄ?
ተይው በእናትሽ በእናትሽ ተይ። እሺ ለምን ነው ተለቅሰው? ምንድነው ይሄ? ምንድነው ጠቁርና ለራሴ ያረከው? ምንድነው? በሩን ዝጊው፣ በሩን ዝጊው። እሺ በሩን ዝጊው። እንዳትነኪው፣ አሻራለሁ። የምን አሻራለሁ? ተይው ጽጌረዳ ማርያም፣ በእናትሽ ተይው እኮ። እሺ ምንድነው ንገረኝ። ለምንድነው ዝም ብትለኝ እንዴ? አውልኮ የምር እያስጨነቀኝ። ተይ እንዳትነኪው ጽጌ፣ አሻራ ይኖርብሻል። ሞቷል። እንደዚህ ልነግርሽ ነበር ጽጌ። እንዳትነኪው፣ እሺ እንዳትነኪው። ይኸውልሽ ትታሰሪያታለሽ። ምንድነው አብረን አስረዳኝ። የምን ሞት ነው የምታወራው? ንገረኝ። ኮምፒውተር ነው በእናትሽ። ከትምህርት ቤት ነው የመጣው። ከዛ እዚህ ጋር እየተላፋን ጠረጴዛ መጥቶት ነው የወደቀው። በቃ ከዛ ጸጥ አለ፣ ሞቷል። ምን? እንዳትነኪው ዝም በል፣ ዝም በል። ሞቷል ብለህ ምንድነው እኮ እንዳትነኪው። እሺ ሞቷል ያልከኝ እኮ ነው። አሻራለሁ፣ አሻራ ይነካሻል። አንቺ ልጅ ሰውዬ ተኛ። አይደለም ኮምፒውተር እኮ ነው። ሰው የሌለ ለምንድን ነው የገደልከው? ምን አድርጎ ነው ይሄ ልጅ? ዝም በል እሺ፣ አትጩኝ፣ ሰው ይሰማል። ወድቆብኝ እኮ ነው ጠረጴዛ ላይ። እንዴት ከጸልይ ትደበድበላስ? ምን አድርጎ እንዴት ነው የገደልከው? አልደነ እየተቀላለደ ነው። ኤፍሬም ሳይሰማ በቃ ትምህርት ቤት ሄዷል፣ ቀርቷል እንላለን። በዛ እንዳትነኪው፣ አሻራ ይነካብሻል። አንቺ እንድታማክርኝ እኮ ነው የጠራሁሽ ጽጌ። እኔ እኮ ነኝ የምታሰረው እኮ። አሁን ለምንድን ነው እንደዚህ የምትሆኚው? ዝም በል። ልጁ እኮ ገድለዋል። ምንድን ነው አይገባህም? እንዴት ጻን ልጅ እኮ ነው የገደልከው? እሺ የገደልኩት አውቄ ነው የገደልኩት። አሁን ይኸውልሽ መፍትሄ እንድንፈልግ ነው የጠራሁሽ እኮ ነኝ። የምን መፍትሄ ነው? የምን መፍትሄ ነው የምትፈልገው አንተ? ኤፍሬም የለም፣ አዳምጪኝ እሺ። ነኝ ኤፍሬም የለም አንድ አይደለ? እሺ ለምን ነው የምታረቅሽው? እኔ እንድታማክሪኝ እኮ ነው የጠራሁሽ። ጨንቆኝ ነው እኔ አውቄ አይደለም የገደልኩት። በቃ ቴብል ጋር ተጋጨብኝና ወደቀ። እሺ እኔ ምን ላድርገው? እሺ እሺ ምንድን ነው? ምን ላድርግ? እሺ ምን ላድርግ? እኔ ጠራኝ። እሺ ንገረኝ፣ ምን ላድርገው? እሺ ንገረኝ፣ ምንድን ነው? ምን ይኸውልሽ አሁን ማንም ትምህርት ቤት እንደሄደ ነው የሚያውቀው። ማንም አልመጣም። እኔ እዚህ ቤት ውስጥ ነበርኩኝ። አሁን ወደቀብኝ። እሺ እኔ እኮ አውቄ አይደለም እኮ የጣልኩት። ዝም በል በቃ ወደቀብኝ ምናምን አትበለኝ። እውነት ወድቆብኝ ነው አይደለም። እኔ በቃ ስንታገል ነው እዚህ ወደቀው፣ እየተጫወትን እያለ ነው የወደቀብኝ። እሺ እኔ በማላውቀው አውቄ ሳባረኩት ነገር ልታሰር። እሺ ጽጌ እና ጻን ልጅ የሰው ልጅ እኮ ነው የገደልከው። አብሪ እኮ እሺ ምን ሞቷል እኮ አንዴ ሞቷል አይደል? በቃ ሳላውቀው ቴብል መጥቶብኝ ነው የወደቀው እኮ ልጁ አይደል? በቃ እሺ ኤፍሬም ጋር ደውልለት። በቃ ኤፍሬም ጋር ከሄደማ እኮ እኔንም ይገለኛል እኮ። ያምሻል ኮምፒውተር እኮ ነው የሞተው ያልኩሽ። እኔ በቃ እንዳጋጣሚ ነው እዚህ ጋር ስንጫወት ቴብሉ መታው ሞተ። እሺ እኔ ምን ላድርግ? እሺ እኔ አውቄ በማላውቀው ነገር ልታሰር። አንተስ እንዴት ተደባደብክ? ስለዚህ አዳምጪኝ እሺ። እኔ በእናትሽ አዳምጪኝ። እሺ ምንድን ነው የማዳምጥ? ንገረኝ፣ ምን ላድርገው? እሺ ምን ላድርግ? ይኸውልሽ ታሳየኝ ነው የጠራኸኝ? አዎ ይኸውልሽ ከሄድሽ እኔ አንድ ላይ ነው የጣልነው ነው የምለው። እንዳትሄጃት አንድ ላይ ነው የምንወጣው ነገር። አዳምጪኝ። እኔን ይኸውልሽ ምን እንደምናደርግ ታውቂያለሽ? አዳምጪኝ። እሺ እየደመጥኩ ነው። ንገረኝ፣ በቃ ንገረኝ። ኤፍሬም ጋር መደወል ምንም አላየሽም፣ አልሰማሽም? እሺ እደውልለታለሁ። የሰው ልጅ እኮ ነው የገደልክለት። ለምንድን ነው የማልደውልለት? ልጁ እኮ ነው የገደልክለት። እና እኔ ታሰርሽ እኔ አውቄ ባላደረኩ እንደዚህ አይደለም። ታሰራለህ። አውሪ እኮ አሁንም ድረስ ፖሊስ ደውለህ እጅን መስጠት ነው ያለበት። እዚህ ጋር ነው የምንሰጠው። እናወጣዋለን። እዛ ቆሻሻ መጣያው ገንዳ ውስጥ አለ፣ እንጥለዋለን። በቃ ለምንድን ነው የሰው ልጅ የምትገድለው? እሺ ወይ እንቅበረው እንዴ? እንቅበረው። እሺ ወይኔ
እሺ ምን ይሻላል ንገረኝ። ዝም በል እሺ አንቺ ገደራስ የምትቀብረው ለምንድን ነው የምትቀብረው? ኤፍሬም ጋር ትደውላለህ እንጂ ፖሊስ ጋር ሄደህ ትሰጣለህ። ለምንድን ነው የምታሰረው? እኔ ትታሰራለህ። ተገደልኩ ነው የተገደልኩት። አውቄ እኮ አይደለም የገደልኩት፣ ወድቆ እኮ ነው። እና ወድቆ ነው ብለህ ዝም ብለህ ልትቀብር ነው ራስህን አታስብም እንዴ? ጭንቅላትህን አይሰራም እንዴ? እሺ አሁን አሳልፈሽ ለፖሊስ ትሰጪኝ ነው? እሺ እንዳትነኪ ጽጌ እንዳትነኪ። ኧረ ጽጌ ማርያም እሺ ሸፍነው እግሩን ሸፍነው። እሺ ነው ሸፍነው እግሩን። ኧረ አታካብጂው በቃ ኖርማል ነገር ነው። ተይ በቃ አይባልም። በቃ ዝም በይ። ድምፅ አንቺ ተይው በቃ ሞቷል። አንዴ እኮ አይደል እንዴ የሬሳ ምን ያደርግልሻል? የምትነካኪው አሻራ ባንቺ ነው የሚሆነው። እኔ አልነካሁትም ነው። አሻራ እንትን ይልብሻል። አንቺ ነሽ የምትታሰሪው። እኔ ግን የለሁበትም። እሺ አያገባኝም። እንደዚህ ሆነ አያገባኝም። ይኸውልሽ ሞተ በቃ ጸጥ ነው ያለው። እዚህ ጋር ጽጌ ሞቷል እኮ በቃ ጀርባው መጥቶ ነው የሞተው። እዚህ ጋር ተነሳ እና ይበስማ አሁን ልብስ ነይ ቁሚ። አንቺ ልጅ ታዩ ተነስቶ ነው ተመስገን ነው። እሺ ተነስቶ ነው በስማ ወይኔ ምን ሆነ? ተነሳ እኮ ጽጌ። ደስ ነው ልልሽ የሚገባው ጽጌ። አንተ ምን እየሆነ ነው ያለው? ምንድን ነው የምትሆነው? አትራቂ ጎደሬ ነኝ። ወይኔ በስመ አብ ወይኔ ማለት ነው። እስኪ ዝም በለኝ። እስኪ ምን እያደረኩ ነው? የሆነ ነገር አለው ነው። የሆነ ነገር አጥተው ነው። ከመቼ ነው የሚያምደው ልጅ? ምን እየሆነ ነው ያለው? ምንድን ነው የሚያወራው? አብሪ እኮ ነው የገደለኝ። ስድላፋት ወይኔ በስመ አብ። አንተ ምንድን ነው የሚያወራው? ንገረኝ። ነበር እኮ እዚህ ጋር መቶት ነው የሞተው። ጽጌ ነይ ወደ እኔ አትራቂኝ። አንተ ምንድን ነው ሊወስደኝ ነው እንዴ? ሊወስደኝ ነው እንዴ? ምን አይነት በሽታ ነው የያዘው? አብሪ እኮ እንደኔ ሊያደርግሽ ነው። ነይ ወደ እኔ። ወይኔ በስመ አብ ምን አይነት ጉዳይ። እሺ ምን እየሆነ ነው ያለው? ግራ ገብቶኛል እኮ። አትራቂ አንተ የምትነግረው ስለምን ተሰጥቶ የምታወራኝ? ምን እያለኝ ነው? አንዳንዴ እንደዚህ እንደዚህ ነው እኔንም እያለ ገደለኝ። እንደዚህ ነገር ደግሞ ይከሰታል። አንዳንዴ ይከሰታል። ይነሳሉ የሞቱ ሰዎች ማለት ነው። መንፈስ ሌላ ሰው ጠርቷቸው ሌላ ሰው ይዘው እንዲሄዱ ይመጣሉ። የሞት መንፈስ ነው የሚልካቸው። ጽጌ ተጠቂው ችግር የለውም። እጄ ፈልጉሻል ማለት ነው። ጽጌ አንቺን ፈልጉሽ ነው እንዴ? አይ ጽጌ እንደዚህ ይከሰታል አንዳንዴ። ጽጌ ሞቻለሁ። ነይ ጽጌ አትራቂ። ነይ ጽጌ አብሪ አሳስሮ ነው የገደለኝ። አሳስሮ ነው የገደለኝ። ጽጌ ነይ ወደ እኔ አትራቂ። በቃ ሲያማት ጽጌ እሱ ማለት ነው። በቃ ይችላል ታረጊ። ምን አንቺ ቻንስ ፕራንክ የምታረጊው ሰው እንደዚህ ፕራንክ እንደዚህ ሰው ታርኩ ነው ያልኩት። ምን ፍቅረኛ ይመጣል መንዞር ልጅ አይደለም ማለት ነው። ምን ታውታ አይደለም ና ቆይ የምትይ ቢሄዳ አንቺ ቻንስ ፕራንክ የምታረጊው እና በእንደዚህ አይነት ፕራንክ የምታረገው ፍቅረኛ ይሞታል እና ፍቅረኛ እሱም ምን አገረኘው? ልጅ እኮ ነው ገድሞት ምናምን የምትለኝ። እሺ ግን የምር ልታሳስሪኝ ነበረ? አዎ አሳስራለሁ። የሰው ልጅ ገለታ ላይ ምን እንድትሆን ነው? እንደዚህ ነው እንዴ የምትይው? እና ስለዚህ ፍቅር አገባኝ ነው ፕሮቴክት አታረጊ ነኝ ይኸውልሽ አሳያለሁ። ማርያም አትተውጋ ሶስት ታይሻት ካሜራ እንዴት ነው ዘላ የሰቀላችሁት? እንዴት አድርጋችሁ ነው አሁን? እንዴት ነው ወደዛ የተሰቀለው? በቃ ታምር
ሮኛ ሰፍሪ ምናምን እንዴ አንቺ ወርብሽ ይመጣል። ለማንኛውም ቤተሰብ ተገኝታለች። እንታያለና ልንታይ እንችላለን። ግን አታልቅሽ ነው ታልቅሽ በከባዱ ነው ማገኛት ብያችሁ ነበረ። ያው እንደዚህ አንጨርጭረናታል። አጸይ አይዞህ አንተስ እንዴት ሞቷል ስትለሽ የምትለው እንዴት ነሽ? ይመቻችሁ። በቃ ወዳችኋለሁ። ተስማምተን